የሚጓዘው ሰንጋ የሚነዳው ሽህር ለልደት ባይደርስ እስላም አርደዋሉ የሸዋው ንጉስ ያው እስላም አርደዋሉ ይላል። ስለዚህ አራጆቹ እናንተ ናችሁ፣ ገላችኋል። ቀጥሎ እኛ እኮ ያረድናችሁ የገደልናችሁ ተዋጊዎቹ ነው እንጂ ሰላማዊ ሰው አልገደልንም ማለት ውሸት ውሸት። ለምን መጽሐፋችሁ ላይ ታላቁ የቤተክርስቲያን አባት ቅዱስ ቀለሜንጦስ ምን ተመከቱ? ፍጽምት ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የሚያምኑትን ከሃዲዎች፣ ጨካኞች በብረት ሰይፍ ተዋጋ ይላል። ስለዚህ ሙስሊሞችን በብረት ሰይፍ ታርዳላችሁ። ይሄን ያልኳችሁ መርፌው ይከብድሃል፣ መጽሐፍን አስተምርሃለሁ። ያው ቃል በቃል ሙስሊሞችን የምትገሉት የምታሉት እናንተ ናችሁ። የሚያስቀው ነገር እኮ መሰላችሁ፣ በጀርባ ደግሞ ይመጡና ይላሉ ኢብሮ ወንድሜ ጌታ ኢየሱስ ላንተ ሲል ሞተ፣ ግራህን ለመታ ቀኝህን ስጥ፣ ፓንት ለሰረቀው ሱሪ ጨምርለት፣ በቃ በፍቅር ኑር ይልሃል። በኋላ መጥቶ ማለት እዚህ ጋር ደርሰህ አንገትህን ይልሃል። ይሄን ያልናችሁ ይሄን ሊመልስ አይችልም። ስለዚህ ያለው አማራጭ መሮጥ ነው። ሩጦ በዛው ጠፋ። ቀጥሎ ግን ምን አለ መሰለህ፣ ሰምተዋል ኢብራሂም? በእናንተ እኮ አለ የሰው ስጋ ትበላላችሁ አለ። ኦ ማይ ጋድ ይገላለጥልኝ አለው። እግዚአብሔር የሰው ስጋ አስበልቷል ወይስ አላስበላም? ርዕሱ የነበረው ስለ ኢትዮጵያ ፖለቲካና ታሪክ ስለነበረ እሱ ላይ ነው መልስ ለመስጠት የገባሁት። ይሄ እኮ ከዛ በላይ ነው። ስለ ሰው ልጅ ዘር ነው እኮ ይሄ የሰው ልጅ የነበራችሁበትን እንትን ነው አይደለማ? ይኸውልህ አይ አይደለም፣ ይሄ እግዚአብሔር ነው። ኧረ የማን ይበልጣል? ኧረ የማን ይበልጣል? የእግዚአብሔር አይበልጥም ወይ? ምዕራፍ 26 ቁጥር 27 ላይ ምን አለ? ቁጥር 29 ላይ ምን አለ መሰላችሁ? የወንድ ልጆቻቸውን ስጋ ትበላላችሁ። አሁን ስለ ታሪክ ስታወሩ ነበር አይደለም? አረ ቆይ እባክህ የምን ታሪክ ነው የምታወራው? አንዴ እንየው መጽሐፉን። የእግዚአብሔር ቃል ነው። የወንድ ልጆቻቸውን ስጋ መልካም ታሪክ አላችሁና ነው ሙስሊሞች በኢትዮጵያ ይኸውና እኮ መልካም ታሪክ ማያያ ነው። ትክክል እናውቃለን ነው ስጋ መብላት ነው። ይኸው ስጋ መብላት ጽድት ያለ ታሪክ እስካሁኗ ሰዓትና ዘመን ድረስ ያለውን ታሪካቸውን ታውቃላችሁ። ከዚህ በላይ ምን ያማረ ታሪክ አለ? ምን ያማረ ታሪክ አለ ከዚህ በላይ? የወንድ ልጆችን ስጋ መብላት፣ ታሪክ እናውጣው፣ የሴቶች ልጆቻችሁንም ስጋ መብላት፣ ከዚህ በላይ ምን ያማረ ታሪክ አለ? እንደዚህ አይነት ችግር ይኸውልህ፣ የማታውቁትን ታሪክ እኮ አሁን እሺ፣ ምንድነው? አስረዳኝ። እሺ ዝም ልበልሽ፣ አስረዳኝ። ዝም ልበል፣ ቆይ እኛ አስረዳን እስቲ። ምን ልበል እስቲ? ዝም ልበልሽ፣ ያው አስረዳኝ። አዎ በጣም ጥሩ። ታሪክ ከገባችሁ ግን እናንተ አድምጠኛ ስለ ምኒልክ ስታወሩ ነበር። ኧረ ይሄን አስረዳኝ። በቃ ሚዩት አድርግ። በቃ ሌላ ሰው ልጠይቅ። ቶ በቃ አንተ ቶ እኔ እንድመልስ ፈቃደኛ መጽሐፍ ቅዱስ አታውቅም። በቃ ከይቅርታ ጋር መጽሐፍ ቅዱስ የምታውቅ ሰው አይደለም። በጣም ይቅርታ። አንዴ ምን ሆኖ የሚደውከኝ? አንድ ሰው መልሱልኝ። ንጋቱ አለ። የትኛው መጽሐፍ ልክፈት እስኪ? ደስ ይበላችሁ። ግን አያቸው፣ ታዘቡ። የማዳመጥ ችግር አለባቸው። ይሄ ደግሞ ሊትራሊ አጋንንታዊ ነገር ነውና እባክዎትን ከእንደዚህ አይነት ነገር ወጥቶ ጆሮትን ለመጠቀም ወንድሞቼ ለአንተ ናቸው፣ ለእኛ አይደሉም። ለእርሶማ ኦልሬዲ የቤተክርስቲያን አገልጋይ ናቸው እኮ። ቤተክርስቲያን ነገር በደም ይሯሯጣል ብለህ ያመንክ አንተ አጋንንት ነው የሚያካልብህ እንዴ? አዳምጥ እባክህ፣ ይጠቅማል። ሊጀመር ነው። አንድ ተው ፋዘር ተከበሩ። ምንም እኮ የምትሆነው ነገር የለም በመጽሐፍ የረከሰ ትምህርት ያለው አንተ ጋር እንጂ። ይኸውልህ አሁን እኮ ዋሽ ግለጥ አልኩህ መጽሐፉ። ማን እንግዲህ አፍላፍ እንደሚሳሳም አጋንንታዊ ትምህርት ማን እንደሚያስተምር እና አፍላፍ ማን እንደሚሳሳም እኔ እንደናንተ አይነት ኧረ ቆይ ኧረ አባት አፍላፍ ማን ለማን እንደሚሳሳም አጋንንታዊ ትምህርት ማን እንደሆነ እናሳያቸው። አፍላፍ ማን እንደሚሳሳም ማለት ነው። እሺ አርፎ ይቀመጡ። አሁንም እኔ ልተው። አርፎ ይቀመጡ። አርፈው ይቀመጡ። አንቱ ሰውዬ እንዴት አይነት ሰው ናቸው? እንትን እንግዲህ ማን አጋንንታዊ ትምህርት ይህንንም ብሎ አፉን ሳመው ይላል። ማነው አፉን የሳመው? ኢየሱስ ክርስቶስ። ኧረ አባት እስቲ አሁን አፉን እሺ፣ እንደውም ይሄኛው ነው ሀፍረተ ስጋዋን ሳም አለ። በቤተ መቅደስን ፊት ቦታ የማርያም ስዕል ነበረች፣ አፈ ወርቅ ብላ ጠራቸው አለ። የማርያም ስዕል ማርያም ራሷ ምን ታደርግ ነበረ? ይቅርታ እንግዲህ የእኛ ማርያም አይደለችም፣ ከይቅርታ የእኛ ንጹህ ማርያም ነች። ሀፍረተ ስጋ የሳመን ሰው አፈወርቅ ብላ ትጠራለች። እባክህ አፈወርቅ ዝም በለን ከዚህ በኋላ። አፈወርቅ ብላ የምትጠራው የአንተ ማርያም ነች። ይሄ ነው አጋንንታዊ ትምህርት ከተባለ አጋንንታዊ ትምህርት ይሄ ነው። ይሄ ኧረ ቆይ አንተ ሰውዬ እንዴ! ሀፍረተ ስጋ የሳመን ሰው ራንደም ሰውን ሀፍረተ ስጋ ስሞ
አፈወርቅ የተባለ ሰው ከዛ ዮሐንስ አፈወርቅ ተብሎ እየተጠራ ከዚህ የበለጠ አጋንንታዊ ትምህርት አለ እንዴ? ምን ሆነ የምታወራው? ሜቢ ደግሞ መጽሐፉን አላየንም ካሉ መጽሐፉም ደግሞ አለ። ኢብራሂም ግን የሆነ የሚገርም ፓርት ተመከተ እዚህ ጋር ምን እንደሚል በሴት ልማድ ንስጥሮስ አረከሰው፣ ቅዱስ ዮሐንስ የሴቲቱን ሀፍረተ ስጋ መሳሙ አምላክን የወለደች የድንግል ማርያምን ሆድ አማኑኤልን የሳሙ ከንፈሮቿን ከመሳም ያላነሰ የተስፋ ቃል ኪዳን አለው ይላል። የሴት የማርያምን ከንፈር ጋር ከመሳም እኩል ነው ይላል። ያው የማርያም ከንፈር ከመሳም ጋር እኩል ያላነሰ ነው ይላል። ይሄ ነው መጽሐፋቸው። ማተሙ ደግሞ ያው እዚህ ጋር ማተሙ ቄሶቹ ያቸው አሁን ይኸውልህ እኔ አሁን እንደ አዋቂ ሰው ብታወራ፣ ምክንያቱም እኔ አሁን አንተ ይሄንን ባልክ ቁጥር ጭንቅላት የሚታየው ያንተ ነው እኮ። እርሱ አርፎ ይቀመጥ እያለ እኮ ነው አሁን እንዲገባው እኮ ነው። ቆይ ብሮ አንዴ የጸሐፊዎቹ የነዚህ ጸሐፊያ ነው። ሁለተኛ ደግሞ እኛ እኮ አልጀመርንም። አባ አክብሬቱ እኮ አባ ያልኩ ሳውራ ምን አሉኝ? እሱ እስልምና አጋንንታዊ አስተምሮ የተሞላችሁ ናችሁ እናንተ ሰይጣናዊ ናችሁ ሲሉኝ፣ አይ አይደለም ውሸት ነው። ግን ከሆነ በክርስትና አዎ አለ። መጽሐፉም ደግሞ ያው እዚህ ብዬ አወጣሁኝ እኔ። ስለዚህ መሳደብ ጀመር ደርሶና ተባኮተን በስነ ስርዓት ያወሩ። እሺ አሁንም ግን ተወዳጅ እንደዚህ ካወሩ መጽሐፉትን እንከፍታለን። ወደ ርዕሱ ይመለሱና እግዚአብሔር ለምንድን ነው ሕፃናትን ቀጥሎ ያስበላቸው? እኔ አልተሳደብኩም፣ እኔ አልተናገርኩም። የተናገርከውን እየቀባህን ያለሁ ማለት እየቀባህኝ እየተናገርኩ ያለሁትኝም የመጽሐፍቱን ቅጥፍናችሁን ነው ያልኩት። መጽሐፉ ላይ ቀጥፋቸዋል፣ አውጡ ክፈቱ ነው ያልኩኝ እኔ። ክፈቱና መጽሐፉ ይነበብ። የትኛውን ክፈት መረጥ? ሕፃናቶቻችሁን ትበላላችሁ ብለህ አስተምረሃል። ያልካትን እያንዳንዷን ቃል ሲጀመር ማለት ነው ከሃዲዎችንና ያላመኑትን ቀጥቅጣችሁ ግደሉ ብለዋል ብለህ አስተምረሃል። ለምሳሌ ያላመኑትን ከሃዲዎችን ቀጥቅጣችሁ ግደሉ ብሎ በሙስሊሞች ላይ ትምህርት አስተምረዋል ብለሃል። እስኪ ይህንንም ክፈተውና መጽሐፉን ደግመህ አንብበው። መልሱ እዛው ላይ አለልህ። እሺ አሁን ደግሞ ላውራና ያያችሁ አዳምጣለሁ። ቆይ አይደለ ይሄ ደግሞ ላውራ። እሺ መልሱን እዛው ላይ እንክፈተው። በቃ ይነበብ። ትንቢተ ሕዝቅኤል እንደዚህ ይላል። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ እኔ ራሴ በአንቺ ላይ ነኝ፣ አሕዛብም እያዩ ፍርድን በመካከልሽ አደርጋለሁ። ስለዚህ በመካከልሽ የልጆቻቸውን ስጋ የት ነው የምትዞረው? ምን ዞርኩኝ? ኧረ ተመለስ እባክህ። ልመለስ። እሺ ይሄ ሰውዬ ምን አይነት ለዚህ እኮ ነው። ተመልከቱ፣ ከታች ያላችሁ ታዘቧቸው እንደሆኑ ማለት ነው። ሰዓት ለመቆጠብ ነው አባ፣ ሰዓት ለመቆጠብ ልድገሞች እደግመዋለሁ። እሺ እንደዚህ ይላል፣ አሕዛብ እያዩ ቀጣፊ እንደሆኑ ታዘቡ። እያነበብን እኮ ነው ያለን አባ። ምን ነካሁት? ላንብበው እንጂ አይቆጥም። በራሳችሁ አስተምሮ ተሸማቃችሁ። በራሳችሁ አስተምሮ አሁን ታዘቡ። ያጀማ አንብቡ አለኝ። ሳነበው ማለት ነው ከገባቸው ጉዱ ሲገባቸው መጫው ጀመሩ። እባካችሁ አባ አያሙሉ መጫውን ትተው እግዚአብሔር ለምንድን ነው ሕፃናትን ቀቅሎ ያስበላው? ለምንድን ነው መልሱልኝ። እሱን ያው ከፍቼዋለሁ እኮ ከፍቼ እያነበብኩ ነው ያለው። ሳነበው መጫው ጀመሩ። ያነበብኩት እኮ የእግዚአብሔርን ቃል ነው። የእግዚአብሔር ቃል ስጫው እንዴ አባ ምን ይላሉ? ስለዚህ በመካከልሽ ልጆች አባቶች ልጆቻቸውን ይበላሉ እግዚአብሔር ይላል። ልጆቻቸውን አስበላችኋለሁ። ለምን አይነት አምላክ ነው? አውዙ ቢላህ ሽጠራች ይቅርታ አባ ሙሌ ልታወሩ ነው ሁለታችሁ? ዝም ብላችሁ እሺ አውሩ። ሚውት እናድርግላቸው። ቆይ ሚውት እናድርግ። ይሰማላ? ጨረስኩ። አይ እርሶ ጋር ለማውራት ፈልጌ ነው። እኔ ጋር ምን አለ? መጽሐፍ ጋር አውራ እንጂ። መጽሐፉን እርሶ ስላልቻሉ አጉር ሲጀመር ለምን እንትን ይላሉ? ዝም ይበሉ በቃ። ስለዚህ አንተ ባይ ዘ ዌይ ትክክል ነህ። ይሄንን አባ ፕሮቴስታንት ነው መናፍቅ ነው ያናገሩት ከይቅርታ ጋር እኔ ምንም ሊሆን ይችላል። እኔ በሃይማኖቱ ምንም ሊያማምለክ መብቱ ነው። እኔ አሁን እናንተ የራሳችሁን መስበክ አቅቷችሁ
ጭራሽ የሰው መጽሐፍ ስታጣምሙ ውሸታችሁ ሲገለጥ እንዴት እንደምትክዱ እያሳየን ነው። እኔ እኮ በእኔ አይደለም የሚፈርደው ሰው በራሳችሁ ነው። የራሳችሁ አማኝ ይኸው መጽሐፉን ገለጣችሁ፣ ቀጠፋችሁ፣ ክፈቱ ተባላችሁ፣ ማንበብ አቃታችሁ። ለምን? ቅጥፍናችሁን አዩ። ልጆቻችሁ እኮ አንዲት መስመር ይዘው ግን እኮ ከፍተን ስናነበው እኮ መጮህ የጀመሩት እርስዎ ነበሩ። ሜቢ ረስተው ከሆኑ ስንከፍተው መጮህ ጀመሩ። እኔ እኮ ከፈታው ላይ ከፍቼዋለሁ። ከፍቼ እኮ አነበብኩ። ግን መጮህ ሲከብዳችሁ፣ መመለስ ሲከብዳችሁ ኢምራን ዋሸ እያላችሁ መጮህ ጀመራችሁ። ስለዚህ አሁን እባካችሁ አይጮሁና እግዚአብሔር ለምንድነው ንጹሃኖችን ቀቅሎ ያስፈላቸው? ያው እዚህ ጋር ስለዚህ በመካከልሽ ፍርዱን አደርጋለሁ፣ ልጆች አባቶች የልጆቻቸውን ስጋ ይበላሉ ይላልና እባክዎትን አባ ለምንድነው እግዚአብሔር ንጹሃንን አስቀቅሎ ያስፈላው? እንደዚህ የሚጮህ በደንብ ጆሮአችሁ ውስጥ እንዲገባ ነው። እሺ ለምንድን ነው አልክ አንተ? እሱ ይንገሩኛ። መጽሐፍ ቅዱስ ነው። እኮ እግዚአብሔር የሰው ስጋ ያበላል አልክ አይደለ? መጀመሪያ እንዳበላ እንስማማ። አብልቷል ያበላል አልክ አይደል? አንተ እመንልኝ። እኔማ ማስረጃ አቅርቤያለሁ እኮ መጽሐፍን ስከፍታ አንብቤዋለሁ። ይበላሉ ያለው እግዚአብሔር ነው። እግዚአብሔር ምን አለ? ይበላሉ፣ ልጆቻቸውን ይበላሉ አለ እግዚአብሔር፣ ታላቁ እግዚአብሔር አምላክ። ይሄንን አስተምሮ የለ አሁንም ማዳመጥ ከቻልክ ይሄንን ማስተምሮ ከላይ ጀምሮ ሲመጣ ልክ እንደናንተ በቅጥፈትና በክህደት የተሞሉ አምላካቸውን ክደው ለሰይጣን ያደሩ የበኩር ልጆቻቸውንና ሕፃናቶቻቸውን ለሰይጣን ለገበሩ በዛ ዘመን ለነበሩ ማስረጃ ልጆቻቸውን ለሰይጣን እንደገበሩ ማስረጃ። ግን ከሱ በፊት መጀመሪያ እግዚአብሔር ቀቅሎ አስበልቷል ማለት ነው አይደለ? ቀቅሎ አስበልቷል አስበላም መጀመሪያ አንደኛ። ሁለተኛ ደግሞ እነዚህ እስራኤላውያን የገዛ ህዝቦቹ ናቸው። በህይወታቸው መቼም ጊዜ ልጆቻቸውን ቀቅሎ አስበል በዚህ ታሪክ መሰረት ማለት ነው። ስለዚህ እባክዎትን ማስረጃ ያቅርቡ። ከኪሱ አብሮ እሺ። አሁን ያሉት ሙስሊም ቤት ነው። ሙስሊም ቤት ካለ ማስረጃ ማለት ያዋርዳል። ስለዚህ አሁን መጀመሪያ እንስማማ። እግዚአብሔር ልጆቻቸውን ቀቅሎ አስበልቷቸው ወይስ አላስበላቸውም? ተወዳጅ ምን ይላሉ? እኔ አሁን እግረ መንገድህን ተመልሼ ሌላ ታሪክ ውስጥ መግባትም ስለማልፈልግ ሁሉንም በአንድ ላይ ማስረጃዎችን አቀርብልሃለሁ። ነገር ግን አቀርብልሃለሁ ሳይሆን አቅርቡልኝ። አቀርብልሃለሁ ሳይሆን አቅርቡልኝ። አብረህ አውጣ መጀመሪያ አቀርብልሃለሁ ሳይሆን አቅርበው አምላካችሁ ለምን እንዳስበላ ይመልሱና ከዛ ይቀጥላሉ። ምን ይመስሉታል? የምታዳምጥ ከሆነ ይኸው እየነገርኩ ነው። አማኝ ያልሆኑትን ከሃዲዎችን ቀጣፊዎችን ግደሉ ብሏል ኦርቶዶክስ ብለህ መጀመሪያ ይሄን ይመልሱ። እሱን አሳዩታለሁ። እሱ መጽሐፍ ሚስጥር ላይ ነው ያለው። አዎ አለ። መጀመሪያ እዚህ ጋር ይሄ መጀመሪያ ይሄን እንኳን መለሱም። መጀመሪያ ይሄን መልሱ አይደለም። አሁን አያቸው ይሄ ማምለጥ ይባላል። አባ ከብዶት ከሆነ እግዚአብሔር ልጆችን ቀቅሎ እንዳስበላ ከብዶት ከሆነ ከብዶኛል ቢሆንና ይለፉ። ከበደህ አንተ ነህ ጌታዬ፣ የምትገዳገድ እኮ አንተ ነህ። መመለስ የከበዳችሁ እኮ እኛ እኮ ከፈትን እኮ ምን ነካወት? እኛ ከፍተን እኮ አሳየን። ምን ነካወት? አባ እንዴ አንተ ነገር ትንቢቱም የተናገረው ለአንተ አይነቱ ነው። በግፍና በበደል ልጆቻችን እንደምትሰው ገብቷል። ለሙስሊሞችም ሊሆን ይችላል። የሰው ስጋ ብሉ እያልክ እያስተማርክ አበላቸዋለሁ እኮ ያለው እግዚአብሔር። ስለዚህ እግዚአብሔር ያስበላል ማለት ነው። አሁንም ያስበላል አምላካቸው። ትንቢቱ ነው ለእናንተ ነው። አዎ ስለዚህ እግዚአብሔር ያስበላል። ከእስላም ይኸውልህ ከሙስሊም ውጭ የሆነን ስጋ ከራባቸው አርዳችሁ ብሉ ብለህ አስተማርክ። ስለዚህ መጽሐፉ እግዚአብሔር አስተማራ። አሁን ግን ማሻአላ። ስለዚህ እግዚአብሔር ያስበላል ማለት መጀመሪያ እኮ ዋናው ፖይንት እሱ ነው። እግዚአብሔር ልጆቻቸውን ቀቅሉ ብሎ አስበልቷል። ስለዚህ ሙስሊሞች እንኳን ከበሉ አስበልው የእናንተ አምላክ ሆነ። ወንጀለኛው እሱ ነው ማለት ነው ዋናው። ምን ይላሉ? ለሰይጣን አምሮ ስትሄድ ያስበላህ የራስህ አጋንንት እንጂ እግዚአብሔር አይደለም። እኔ እግዚአብሔር ደግሞ አስበላቸዋለሁ አለ እግዚአብሔር። ስለዚህ እግዚአብሔር ሰይጣን ነው ማለት ነው። ምን ማለት ነው? እዚህ ጋር እግዚአብሔር አስበላቸዋለሁ አለ። ተላልፎ ሰጠህ እኮ ቀቅለ የበላህ እኮ ለሰይጣን ነው፣ ለግብር አድርገህ። ስለዚህ አሳልፎ ሰጪ ማን ነው? ራስህ እግዚአብሔር። አሁን እኮ ብለዋል አሳልፎ ሰጠንና ማን ስለው ፈራ እና እሺ ያስቃል። እሺ ያስቃል። እስኪ አሁን እንደዛ ከሆነ እናንብበው፣ መጽሐፉ ነው እናንብበው። እስኪ ቻን ባስ ምንድን ነው የምትለው? የገዛ ነብይ ምን አለ? የገዛ ነብይ አንተ ነብይ ምን አለ? ነብዩ ማን ነበር ስሙ? ነብዩ ኤርሚያስ። አቤቱ አለ እግዚአብሔርን ጠራ። አንተ እግዚአብሔር አቤቱ እይ ያለው እግዚአብሔርን እይ፣ በማን ላይ እንደዚህ እንዳደረግክ ተመልከትና እያለ የገዛ ነብይ እግዚአብሔርን አናገረው። ተመልከት ያደረግከውን በውኑ ሴቶች ፍሬያቸውን ያቀማጠለዋቸውን ሕፃናት ይበላሉን ብሎ እግዚአብሔር ጠየቀ። ነብዩ ጠየቀ እግዚአብሔርን። ስለዚህ አያሙ ጥያቄ አስበዩ ማን ነው?
አድራጊው ማን ነው? አንተ ሙስሊም። ለምን እዚህ ጋር ደግሞ ኤርሚያስ እግዚአብሔር ነው እንዳደረገ እግዚአብሔር ነው ያወራው። እኔ ስለዚህ እግዚአብሔር ነኝ ማለት ነው። እኔ እግዚአብሔር ነኝ፣ ሙስሊሞች እግዚአብሔር ነው፣ ሙስሊሞች እግዚአብሔር ነው። እዚህ ጋር ኤርሚያስ የገዛ ነብይ ኤርሚያስ ምን አለ? እግዚአብሔር አንተን ያስፈልጋል እንዳደረካ አድራጊው አንተ ነህ አለ እንዳደረካ አለው። ስለዚህ አዘርዋይስ እኛ እግዚአብሔር ነው ወይም ደግሞ መጽሐፉ ላይ እግዚአብሔር ያስፈልጋል ማለት ነው ይላሉ። ምን ይመስሉታል? ዝም ብለው ሲያዩት ምን ይመስሉታል? ግምት። እዚህ ጋር ደግሞ እግዚአብሔር ነው አስፈልጋል እንዳደረክ ይላል። ቆይ እሺ እንዳደረክ የሚለው አድራጊው ማን ነው? እንዳደረክ የሚለው አድራጊው ማን ነው? ቆይ ወደታች ወረዱ፣ ደግሞ ወደታች ወረዱ፣ ወደታች ደግሞ ሄዱ። ባይ ዘ ዌይ የኔ ድምጽ በጣም ጮሆ ይሰማል፣ የእሱ በደንብ አይሰማም። ስለዚህ ድምጻቸውን ከፍ አድርጉ። ጋንጃ መችነት የሚታወቀው እኮ ወደ ስድብ እንግዲህ ተዘዋቸው። ጋንጃም ታውቃላችሁ፣ ጋንጃም ያውቃሉ፣ ጋንጃም ታውቃላችሁ። ግን ስሙኝማ ጋንጃ ሉባንጃ ምናምን ያጨሰ በክርስትና ቅጣቱ ምንድን ነው ያውቃሉ? ዛሬ ይቅርታ ኢምራን እና አንድ አረፋ ያራ የሙሊ ባታዘቡ በነገራችን ቆይ አሁን ኢብሮ እኔ ላውራቸውማ አዳምጠኝማ አያሙሌ። ቆይ እዚህ ጋር ያለው አሁን ኢብራሂም ማስረጃ ቀረበ አይደል? እንዴ እዚህ ጋር ቆይ ኤፍራታ አትረብሽው እንዴ። እዚህ ጋር ኤርሚያስ ምን አለ? እግዚአብሔር ሕፃናቶቻቸውን አስቀቅለሃል አለው ኤርሚያስ። ይሄን እኮ ልመልሰው አልቻልክም አባ። ከእናንተ ጋር ምንም ማውራት አይቻልም። አጭበርባሪና እስካሁን ታዲያ ምን ያደርጋሉ? እስካሁን ምን ያደርጋሉ? እኮ በትክክል በስነ ስርዓት እያስተማራችሁ መስሎን ትክክለኛ አስተምሮና እውቀቱን ይዘን መተን ሞገት ናችሁ። ስንሞገታችሁ መች ሞገት ያልከው እኮ አመጣለሁ ማስረጃ ያልከው ረስተህ ከሆነ አልዛይመር አለብህ እንዴ? ተወዳጅ አልዛይመር ካለብህ አላውቅም፣ ግን እኮ ማስረጃ ስለቅድም ምን አልከኝ? ማስረጃ አሁን የለኝም አመጣለሁ ማስረጃ ብለህ አለፍክ እንጂ ማስረጃ ማቅረብ አልቻልክም። እግዚአብሔር አምላክ ንጹሃንን ቀቅሎ እንዳስበላኮ ልትመልስ አልቻልክም። ተወዳጅ ምን ነካ? እቺ መልስ እስኪ በሰጭ መልስ ቢያንስ ትባላለህ። እቺ ሞክራት እስኪ። እዚህ ጋር እግዚአብሔር ያው ልጆችን ቀቅሎ ያስበልቻለሁ ይላል። ያው መልስ የለም መልስ የለም እና መልስ የለም መልስ የለም። ኢብራሂም አሰግብሃለሁ፣ ኢብራሂም አሰግብሃለሁ። ሂድበት አንተ። ኦርቶዶክስ መልስ የላትም። በቃ አሁን ይብቃ በቃ አያሙሌ በቃውት በቃ ይቅርታ በቃውት ሰው በቃ አይ በቃ አይደለም። ምን ያህል ቀጥናችሁ ቀጣፊ እንደሆኑማ አየን እኮ እርሶ ቀጣፊ ይቅርታ አንተ ቀጣፊ እንደሆንክማ አየን። ስለዚህ አሁን ቀጣፊነትህ በማስረጃ ይኸው ኢምራን ከፈተ፣ ቀደመኔም ከፈትኩኝ አየን። በትክክል እግዚአብሔር የሰውን ስጋ እንደዚህ እየተጋጠ እንዲበላ አድርጓል መጽሐፉ ላይ። ማስረጃ ነክፈት ቅድም ከፍተናል፣ ድጋሚ አንከፍተናል። ኢምሮ ሌላ ሰው ጋር እንሂድ። አይ ድጋሚ እንትን አንልም፣ ሌላ ሰው ጋር እንሂድ። አንድ ሰው ነው ሀዘቡ እንግዲህ አሁን ይሄ ትልቅ ሰው ነው፣ በሰን ስርዓት እያወራ ነው መሀል ላይ። እኛ እኮ ምንም ነገር እኮ አለን። በቃ ያስቆጣል ይባላል። እግዚአብሔር ሕፃናትን አስቀቅሏል። ማስረጃ ቀረብን እኮ ያው እዚህ ጋር ራሱ የገዛ ነብዩ ኤርሚያስ እኮ ምን አለ? እግዚአብሔር ያደረከውን ተመልከት፣ ያው ምን እንዳደረግ ተመልከት። በውኑ ሴቶች ፍሬያቸውን ያቀማጠሏቸውን ሕፃናት ይበላሉን አለ። ስለዚህ ቀቅለው በልተዋል። እግዚአብሔር ለምንድን ነው ያስበላቸው ነው ጥያቄያችን። ሊመልስ አልቻለም። ስለዚህ ወደ ምን ገባ? ወደ ስድብ ገባ። ሊመልስ አልቻለም። ባጭሩ እኮ መመለሰበት ግን መልስ የላችሁ ምናምን ቀጥሎ ጋንጃ ሉባንጃ ይላል። ያስቃ እንደዚህ አይነት ሰዎች ግን ጋንጃ ሉባንጃ በክርስትና እንዴት ነው ኢብራሂም? እኔ ከይቅርታ ጋር እኔ የጋንጃ ሉባንጃው ሳይሆን ምናልባት የማላውቀው ነገር ካለ ትነግረኛለህ። የቡና ጉዳይ ጋንጃማ ረዥም ነው እሱ። የቡና ጉዳይ እንዴት ነው በኦርቶዶክስ? ከጋንጃ ልጀምርልህ። እጀምር እስቲ ጋንጃውን እንየውና ከዛ ወደ ቡናም ትሄድንልና ቡና የሚጠጣ ሰው እንዴት እንደሚሆን እስቲ ትነግረናለህ። ይገርማል። አንዴ ቆይ ጋንጃ ሉባንጃ እኔና አበበይ ጋንጃ ሉባንጃ አይተን ከዛ ሉባንጃውንም እናጫጭሰዋለን። ይቅርታ ጋንጃ እናጫጭሰው ከስቀጥል እስቲ ኢብራሂም በዚህ ቄስ አልፈልግም መሰለህ። ይሄን ነገር የሰማው ከቤተ ክርስቲያን ነው። ቤተ ክርስቲያን ምን ትላለች? ነብዩ መሐመድ ኧረ ቆይ አበበ እባክህ ኢየሱስ ላይ እንዳንሄድ እረፍ። ምን ትላለች መሰለህ? ቤተ ክርስቲያን እኮ እነዚህ በላንዲ ዝም አንዴ እሺ አመሰግናለሁ። ተመልከት ምን እንደምትል ቤተ ክርስቲያን ነው። ወደ ኢትዮጵያ እንዴት እንደመጡ እንነግራችኋለን። በመሐመድ ስርዓት የሚጓዙ
አቦል፣ ቶና፣ በረካ አቦል፣ ቶናና በረካ የሚባሉ 3 ሰዎች ለንግድ የመጡ መስለው 5 መተንባን ጋር እነዚህን እጽዋት ይዘው ይመጣሉ። እነዚህም 3 እጽዋቶች ጫት፣ ቡናና ትንባሆ ናቸው። አሕዛብ ለሰይጣን የሚያቀርቧቸው የጣዖት መስዋዕት ናቸው ይላል። ጫት፣ ቡናና ትንባሆ ያመጣው ማን ነው? አወልና ቶባ። ስለዚህ ደቅ ብለህ እዚህ አቦል ቶና ምናምን እያልክ ስቀዳ የሚዋለው ማለት ነው ምንድን ነው? የጣዖት አምልኮ ነው ማለት ነው። የጣዖት አምልኮ ነው። አየህ አይደለ? ቡና ምንድን ነው? ቡና አሕዛብ ለሰይጣን የሚያቀርቧቸው የጣዖት መስዋዕት ነው። ስለዚህ ክርስቲያኖች በየቀኑ ለሰይጣን መስዋዕት ያቀርባሉ ማለት ነው። ለምን? ቡና ያቀርባሉ። ከዛ ደግሞ ይቀጥልማ ልቀጥል እዚህ ጋር ልጨርስ። ጫት የማን ነው? አይደለም ጫትን ንገረን። ጫት የማን ነው? ጫቱ ራሱ ያንቺው ነው። ተርዚና ይዘሽ ወጥረሽ አይደል የምትቀመጪው ቀኑ ሙሉ? ነው ተሳሳት። በግልጽ ጫት ነው። ዝም በይ ኤፍራታ፣ ቆይ አንቺ እኔ ጋር ታወሪሽ በኋላ ተማሪዎች የሚወታደር ተቀመጭ ነው። እዚህ ጋር በግልጽ መነቃቀፍ ከሆነ ኤፍራታ፣ በኋላ ቆይ አንዴ ተራ ጠብቂ። አሉ በተራ ፕሊስ፣ በተራ ነው። እሺ እባክሽን ሚውት አድርጊ። እሺ ቡና የጠጣ ደግሞ ክርስቲያን ካለ የት ይገባል? ላሳይህ፣ እንመልከት። እሺ እንያው እንደዚህ ይላል። ቆይ ሞባይል ሆነ። አይዋ ወንጌል ዮሐንስ የሚያሰክር ቡና አልጠጣም ይላል። ይህንን ቡና የሚጠጡ ጣዖት አምላኪዎች ናቸው። ሃርድ ኬዝ ቡና የሚጠጡ ማለት ነው። የማይጠጣ ሰው እዚህ ጋር ይጻፍልኝ ከታች እስቲ ክርስቲያን ጣዖት አምላክ ያልሆነ ክርስቲያን ውስጥ። እሺ መጠጥ ላይ ደግሞ ይችላል ወይስ? ቆይ አንዴ አበበ ኢብራሂም ከጫትና ከቡና ማንኛው ነው ቅጣቱ የሚበዛበት? እኛ ምን አገባን? ሁለቱም እኛ አይመለከተንም። የእናንተ ነው ሁለቱም። እኛ ምን አገባን? ሶስቱም መጠጥ ያንተ ነው፣ ጋንጃም ያንተ ነው፣ ሶስቱም ያንተ ነው። ስትገለብጥ አይደል የምትውለው? እንደዚህ ጋን ይዘን እንደዚህ ስትገለብጥ አይደል የምትውለው? ስማ ኮካ ይዘህ እንደ ፍየል ስትቅም የምትዞረው እኮ አንተ ነህ። እኔ መሰልኩህ እንዴ? ጫት ለኔ ትላለህ? በጫት እኮ ነው። ነይ ኧረ ቆይ አንዴ፣ ኧረ እናትዬ ቆይ አንድ ጊዜ አንዴ ይቅርታ። አንዴ ምን ሆነሽ ነው እንዴ? እዚህ ሲያስገለብጥ የሚውለው ማን ነውና ነው ወሬ የምታወሩት? እየገለበጣችሁ አለ እንዴ ሌሊቱን ሙሉ ቀኑን ሙሉ የምትውሉት? እናያለን። እሱን አንድ ባንድ የምናየው። ኧረ ቆይ አንዴ እባክህ ለአላህ ብለህ ቆይ። ኧረ ቆይ አንዴ እንዴ። እሺ መጽሐፈ ምሳሌ ምዕራፍ 31 ቁጥር 4 ላይ አለ ምን አለ? ቁጥር ጊዮርጊስ ማን ነው? ቤተክርስቲያን አለው ጻድቁ ሰው በስሙ ቢራ አለ። እሱ ቢራ በየቀኑ ይጠጣል ማለት ነው። እግዚአብሔር ምን ጠጡ አለ። ኢቭን ደግሞ ኢየሱስ ያደረገ እንክፈተው እስኪ። ኢየሱስ ያደረገውንማ እንየውም አንዴ መጽሐፍ ሲከፈት። አትረብሽኝ እሺ ተወዳጅ፣ አንዴ እባክህ እንደው በጉልበት ማለት አትረብሽ። ኢየሱስ ያደረገ ደግሞ ስንል መጽሐፍ ቅዱስ ምን ይላል? የሰው ልጅ የማቴዎስ ወንጌል ላይ የሰው ልጅ እየበላና እየጠጣ መጥቷል አለ። ምንድነው የሚጠጣው? ተመልከቱ። የሚጠጣው ምንድነው? ዳት ኢቲንግ ብሬድ፣ ዳቦ እየበላና ወይን እየጠጣ። ኢየሱስ ወይን ይጠጣ ነበር ይላል። ኢቭን ደግሞ እዚህ መጽሐፍ ላይ ስንከፍተው ስላሴዎቹ አብርሃም ቤት ሄደው ጠላ ጠጥተዋል ይላል። አምላካቸው የት ነበረ? ያው እዚህ ጋር ያው እንደዚህ ይላል። ዳቦና ያው እንግዲህ አንቺ ፈጥነሽ እንጀራና ወጡን ጥሩውን ጠላ መልካሙን ጠጅ አዘጋጂ ይላል። ለነዚህ ለአምላኮቻቸው ምን ተዘጋጀ? ጠላና ጠጅ ተዘጋጀ። ጠላ እና ጠጅ። ከዛ እነሱ ምን አደረጉ? ተመከቱ። የምን ጥያቄ ነው የምታወራው? ከዛ ደግሞ ማታ መጥቶ ልጆቹ ይደበድባል። ሱብሃን ረቢ። ዋናው ያደረገ ማን ነው? እግዚአብሔር። ምን አለ? ለጥፋት ለቀረበ ሰው ብርቱ መጠጥ። መጽሐፍ ቅዱስ መጽሐፈ ምሳሌ እግዚአብሔር ቃል እና ደግሞ የመጀመሪያው ማን ታውቃለህ? የመጀመሪያው ስካራ ቆይ አንዴ አበበ ፕሊዝ። የመጀመሪያው ማን ታውቃለህ? ኢብራሂም። የመጀመሪያው እንትን የጠጣ እኔ ልናገር ማን እንደጠጣ እኔ ልናገር ወይስ ትነግረኛለህ? አንተ ንገረኝ ችግር የለብኝም ይመስለኛል። ካልተሳሳትኩ እንግዲህ ከተሳሳትኩ ታርመኛለህ። ምናልባት የመጀመሪያው ነብይ ኖህ ይሆን? አዎ ትክክል ነህ። ዘፍጥረት ላይ ምን አለ መሰለህ? ኖህ ገበሬ መሆን ጀመረ።
ወይን ተከለ፣ ከወይን ጠጁና ጠጣና ሰከረ እና በድንኳኑ ውስጥ ራቁቱን ሆነ ይላል። ኖህ የእግዚአብሔር ነብይ እግዚአብሔር ያዳነው ምን አደረገ? ያው እዚህ ጋር ገበሬ ሆኖ ጠጣ እና ሰከረ ይላል። ስለዚህ ዋናዎቹ ራሱ የመጽሐፍ ቅዱስ ነቢያቶቹ ናቸው ይላል ማለት ነው። ልጁ ያደረገበትን አወቀ ይላል። ምንድን ነው ያደረገበትን ያለቀም ልጁ ያደረገበትን አወቀ ደግሞ ከዛ በኋላ ልጅ ምን አደረግክብኝ ብሎ ይላል። እዛው ላይ ከባድ ነው። ምናልባት የዚህ እነዚህ ምሮ የሚባሉት ምን ናቸው ራባዮቹ ሴዶማይዝ ዳረገው ብለው ነው የሚናገሩት። እንግዲህ ያደረገበትን እኛ አናውቅም፣ አይመለከትንም። እዚህ ጋር ደግሞ ነፃ ነው። እሺ ይሄን ያለው መመሪያው ነው። መመሪያውን ጠይቁ። እሺ ዘፍጥረት ምዕራፍ 9 ላይ ነው ያለው፣ መጽሐፍ ቅዱስ ላይ ነው ያለው። አበበ በትምህርታችን ላይ ምን ትላለህ? ያልገባህ ነገር አለ? አሪፍ ነው። የቅድሙን ቪዲዮ እስኪፈተው ኢብራሂም። ኦኬ መጀመሪያ አንዴ የኢየሱስን የመጀመሪያ ተአምር ትከፍትልኛለህ? ይብሩ አይደለም የቪዲዮ የቅድሙ አንድ ላይ ነው የምናነበው። አንድ ላይ ነው እኔ እስኪ የጊዮርጊሱን የኢየሱስ የመጀመሪያ ከይቅርታ ጋር የኢየሱስ የመጀመሪያ ተአምር ይከፈትና እሱ እየተነበበ ነው ይህን የምናየው። ይኸው እሱ ልጁን አውቀዋለሁ። የሚገርም ነገር እኮ ይሄ ልጅ ክርስቲያን ነው። የሚገርም በጣም በሚገርም ሁኔታ መጠጥ ተጥቶ ነው እንደዚህ የሚሆነው። እና ይህንን ለመናገር ከሆነ በቃ ጨረስን እኮ በቃ ጨረስን። እናመሰግናለን። አይደለም ልጁን አውቀዋለሁ። አበበ ስሙን አንድ የሚባል ታውቃለህ? አዎ እንትና ነው ነብዩ መሐመድ ጊዮርጊስ። እሺ አንዴ ክፈተው ይምሩ። የቀደሙን ይከፈት በቃ ክፈትልን አንዴ። ያው ይከፈታ ከነፎቶ ጀለስ ከነፎቶ ያው የሉቃስ ወንጌል እግዚአብሔር ቃል ምንድን ነው ያደረገው? ሉቃስ ወንጌል ላይ ዋና ወንጌል ላይ የሉቃስ ወንጌል ምዕራፍ 7 ላይ ዋና እንደዚህ ይላል። ኢየሱስ ምን አለ? የሰው ልጅ እየበላና እየጠጣ መጥቷል። በላተኛና ምን የወይን ጠጅ ጠጪ አላችሁት። ምን እያደረገ? እየበላና እየጠጣ። እሺ ምን በላ ኢብራሂም? ምን በላ? እኔ እንጃ ምን በልቶ ይሆን? that is eating bread ዳቦ እየበላ ዳቦ ይገምታል። ከዛ በኋላ and drinking wine። አመሰግናለሁ። ቀጥሎ ግን ይላሉ የሰው ልጅ የተባለው ማን ነው ይላሉ አይደለ? የሰው ልጅ ማን ነው ታውቃለህ? ያው የመጽሐፍ ቅዱስ መዘገባት ምንድነው? የሰው ልጅ ክርስቶስ ስለራሱ ሲያስተምር ብዙ ጊዜ የሰው ልጅ በሚለው ይጠቀም ነበረ። ማሻአላህ። ስለዚህ የሰው ልጅ ማን ነው? የሰው ልጅ ኢየሱስ ነው። ኢየሱስ ማደረገ ያው መጽሐፉ እንደሚለው ዋይን ጠጣ ይላል። ዋናው ወንጌል የእግዚአብሔር ቃል ዋናው። ከዛ ደግሞ እግዚአብሔር ምን አይመስል እግዚአብሔር መጥቶ ምን አለ? የትንቢተ ኢሳይያስ ላይ ምን አለ? ነቢያቶች ይቅርታ ይምሩ ጥያቄ አለኝ። የቀደሙ ላይ ያው ላይ እዛ ጋር የወይን ጠጁን ሲቀይር ምን ተከሰተ? ሰዎች እንዴት ሆኑ? ይሄኛው ላይ ደግሞ ምን ተፈጠረ? ኢየሱስ ሰርግ ሄደ። ሰርግ ሂዶ እናቱ መጣችና ልጄ እባክህ ሰዎች እኮ አስካሪ መጠጥ አለቀባቸው ትለዋለች። ከዛ አንቺ ሴት አላት። አንቺ ሴት ከአንቺ ጋር ምን አለ ካላት በኋላ ማን ነው እንደዛ ያለው? ቆይ አንቺ ሴት ያለው ማን ነው? እናቱን ነው። ላሳይ ያው እዚህ ጋር እሺ። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ ጊዜ ገና አልደረሰም አላት። ያው ኢየሱስ ምን እናቱን አንቺ ሴት አላት። ማርያም እናት የኔን እናት እናቴን አንቺ ሴት። ዋና ወንጌል ያው የዮሐንስ ወንጌል የዮሐንስ ወንጌል ምዕራፍ 2 ላይ እንዳይክዱት ደግሞ ማለት ነው። ውሃ ሙሉ አላቸው። እስከ አፋቸው ድረስ ሞሏቸው። ከዛ ምን አደረገ? አሁን ቀድታችሁ ለአሳዳሪ ስጡት አላቸው። ሰጡትም ይላል። አየህ አይደለ? ተአምር ሰራን፣ ቀየረው። አሳዳሪም የወይን ጠጁን የሆነን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃ የቀዱት አገልጋዮች ግን ያውቁ ነበረ። ስለ ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል። ከሰከሩ በኋላ ወይት ምን ከሆኑ በኋላ ከሰከሩ ይላል። ዋት እንዴት? ቆይ ይቅርታ፣ ይቅርታ አንዴ ይህንንማ ማወቅ አለብን። እንዴ ምን ሆነ ነው ይምሩ ማለት እንደዚህ ሲሆን እያልከኝ ነው? እንደዚህ ሲሆን ከሰከሩ በኋላ መናኛ ያቀርባል ይላል። ኦ ማይ ጋድ፣ ማን ያሰከራቸው? እንግዲህ ተአምሮ የቀየረው ነው። ቀየረው እዚህ ጋር
ኦ ማይ ጋድ በጣም ከባድ ነው ይሄ በእውነቱ እንደዚህ መሆኑ በጣም ከባድ ነው። ይገርማል። እሺ አይ አመሰግናለሁ። እዚህ ድረስ ከሄደን ይበቃናል። ከዛ ደግሞ የሚገርመው ነገር መሰለ የሚገርመው ነገር ኢየሱስ ምን በተመከረ እዚህ ጋር የወይን ጠጅ ፌዘኛ ያደርጋል ብሎ ነበር እኮ ኢየሱስ ራሱ። ከዛ በኋላ መጥቶ ራሱ ማደረገ የወይን ጠጅ ሰራላቸው ይላል እና ግራ ገብቶኛል። ግን ታውቃለህ ሰው ሲሰክር ምንድን ነው የሚያደርገው ኢብራሂም? ሰው ሲሰክር ቤተሰብ ሊመታ ይችላል። ራሱን ከፎቅ ላይ ልጥል ይችላል። እስኪ አቢል አንተ አታውቅም ኢብራሂም። ኦኬ ነው አላውቅም። እሱን አልተማርከውም። በቃ አበበ አለ ወይ ያለውልህ ስማኝማ፣ አንድ ሰው ሲሰክር ምንድን ነው የሚያደርገው? ሲሰክር ምን ያደርጋል? ሰማኝ እሰማሃለሁ፣ ግን ላውራ ችግር የለውም ታወራለህ። ተወለደ አንድ ጥያቄ ብቻ ቃል እንዲገባልኝ እፈልጋለሁ ነገር። እሺ ሰማ ቃል እንዲገባልኝ እፈልጋለሁ። እሺ ያው የሰማህ ነው አንተ ማለት ነው። እሺ ማለት ከቤት ሳይሆን በሆስት ማለት ነው። እሺ በሆስት ብቻህን ከሰው ጋር ከተወያየ ያን ሰው ደፍረህ ካገጠምከው እኔ ሻሃዳ ይዛለሁ። ይኸው ሪከርድ ይደረግ። ማን ከገጠምኩ ብቻህን ኤምራን በሆስት ማን ከገጠምኩ ማን ነው? አሁን እኛ ነን እኮ ያለነው ይምሩ። እኔ እና አንተን ከሆነ የሚያጋጥመን ማን ነው ያልኩት? ኢብራሂም አንተን አይደለም ኤምራንን ያልኩት። ማን ይጣል? አንተን በቤትህ ሰውየውን በቤቱ ማን የትኛው ትገጥማለህ? የትኛው ሰውዬ? ሰውየው ማን ነው? ስሙን ጥራው። 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 እሱ ትጠቀማለህ። ጥራው። ችግር የለውም። ስሙን ጥራው። ግን እንዳትደነግጥ አታስብ። እንኳንስ ግጥም ያለናይ ነው ኢምሩ፣ ግጥም ያለናይ ነው በለኝ። ወንበር በደንብ እንዳትደነግጥ ልጥራልህ። አይ የተደግፌያለሁ። ተደግፋለህ። በጣም አሪፍ። ስለዚህ ቃል ገባህ፣ ትገጥመዋል ማለት እንትን ትላለህ፣ ትሄዳለህ፣ ቤት ትሄደዋለህ። ማን ነው ልጁ? ከቃል ጋር ትሄዳለህ። ይሄ ደግሞ ኧረ ላሽ እኔ ደግሞ ደህና ነገር እየጠበቅኩ ማለት ነው። ሰው ጥራ ቢሉት ያለው አይደል የሚባለው ከሆነ አንተ እኔ ላይ ትጠራለህ ብዬ ባህላ እሱ እኮ ትናንት ዓመቱ ተምሯል እኮ ረሳህ። ሂድ ሪከርድ አምጣ። እኔ ጋር መጥቶ እኮ ተምሯል እኮ ረስተህ እኮ አመሰግናለሁ ብሎ ተምሮ ሪከርድ ተደርጎለት ይወጣል እና ሪከርድ አዳምጣ። አንተ እንደዚህ ሰው ጠራለህ እንዴ? ምን አይሰለ ባህላ ታጥቃለህ። ኧረ ይምሩ ሌላ ነገር እናውራ። ማያወራ ሆነ አትበጥብጠን እባክህ። አቢ አሁን ምን ታደርጋለህ መሰለህ? የቅድሙ ጥያቄ መልስ። አንድ ሰው ከሰከረ ምን ያደርጋል? ካፈራ ሁለት መሆን ትችላላችሁ፣ ችግር የለውም። ወላሂ በእውነት ቀጭኖ ነው። እሺ ቀጥል። ጭኖ ልኮ ተጭኖብህ ነው እናውቃለን። አሁን ቀጥል። ትመልሳለህ ጥያቄው? አይደለም እንዴት እንደዛ? እቺን ጥያቄ ብቻ መለስ። እቺን ጥያቄ ብቻ። አንድ ሰው ከሰከረ ምን ሊያደርግ ይችላል? ከሰከረ እኔ እንጃ። እኔ እንግዲህ ሲሰክር ማቀው ነብዩ መሐመድን ነው። ሰው ሲገል ማቀው ይሄ ነው ባህሪ። ይሄ ውሸት ይባላል አይደለ? ማጭበርበር ይባላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በህይወታቸው መጠቀም ሰው አያውቁም። እንደ አምላክህ አይደሉም። ግን ላሳየህ በቃ አንተ አልተማርከም። አያ ቤተክርስቲያን ላይ እቺን ነገር አላስተማሩህም። አንድ ሰው ከሰከረ የሚያደርገው ምን መሰለህ? የገዛ ልጁን ይደፍራል። ላስተማውና ከተመረተ ወርዳለሽ ባለጌነት አስተምር ያወርዳል። ተመከትማ እንደዚህ ይላል። ስለዚህ በዚያ ምሽት አባታቸውን እንደገና የወይን ጠጅ አጠጥተው አሰከሩት። ይሄ እኮ ያንተ ነብይ ነው። ወይት ማን ናቸው? ቆይ አንዴ ማን ነው እሱ? ሎጥ፣ ጻድቁ ሎጥ፣ ጻድቁ የእግዚአብሔር ጻድቅ መላእክት ወደ እሱ ዘንድ የመጡት። አዎ መጽሐፍ ቅዱስ ዘፍጥረት ያው እግዚአብሔር ዘንድ እሳትና ዲን ሲያወርድ እሱን ነፃ ያወጡት። በጣም ትክክል። እሱ ራሱ ያ ምን አደረገ? የወይን ጠጅ አጠጥተው አሰከሩት። ታናሺቱ ልጁ ገብታ ከእርሱ ጋር ግንኙነት አደረገች። የገዛ ልጁ ነው። በዚህ ሁኔታ ሁለቱም የሎጥ ሴት ልጆች ከአባታቸው ጸነሱ። አየህ አንተ ባለጌ፣
እንደዚህ ነው የሚያውቁት። እኔ ያሳሰበኝ ቃል አየህ አይደለ አበበ፣ የመጽሐፍ ቅዱስ ጸሐፊያ እንደዚህ ናቸው። ሰማኛለህ? ሌላ ጊዜ እኔ ቤት ተሳስተህ እንዳመጣ አዳም ተሳስተህ እኔ ቤት እንዳላይ ይውጣ ባለጌ እንደዛ ትልኩታላችሁ። በቃ خلاص። አሁን ወገናችን ምንድነው ነብዩ መሐመድ ሰደበ፣ እኛ ግን አንናደድም። አንተ ስለሰደካቸው ክብራቸው አይቀንሱም። ግን ማሻአላህ መጽሐፍህን ተምረሃል። ያው ምን አድርገዋል እዚህ ጋር ሰክረው ልጆቻቸውን ግንኙነት አድርገዋል። ያው በዚህም ሁኔታ ሁለቱም የሎጥ ሴት ልጆች ከአባታቸው ጸነሱ። የእግዚአብሔር ቃል ላይ ነው ያለው። የሆነ ጥያቄ አለላት። አይ ብሮ ልታገባ ብታስብ ምን ልትሰጥ ትችላለህ? ጥሎሽ ኦኬ። እኔ እንደው ላገባ ካሰብኩ ዝም ብዬ በቃ እንደው ካለኝ አንድ ሁለት መኪና ሁለት ቤት ካሉ መኪናዎች አንድ ሁለት ሰጥና ከዛ ዝም ብዬ ላይ ደግሞ አንድ ሁለት ሚሊዮን ጨምር አድርግበታለሁ። ኦኬ። አይ ጥሩ ነው። ግን ያኔ ግን በነ ዳዊት ዘመን ምን ነበር የሚሰጠው? ኢምሩ ኦኬ። ዳዊት ደግሞ ለሳይካ ሰጠው የሆነ ነገር ሰጥቷል። አንብቤው ነበር። ቆንጆ ነገር ነው። በነገራችን ላይ ለሴት ልጅ ጥሩ ምክር ነው የተመከረው። እኔ ምናልባት በዚህ ዘመን ያሉ ሴቶች ይህን ነገር አፕላይ ቢያደርጉት እንደው የተሻለ ነው። እኔ ግን ያው ወንድ ትሸሻለህ ማለት ነው። እሺ ቀጥል እስኪ። እኔ እንደተማርኩት ከሆነ ቆላ ሳይክማ እዚህ ጋር ግን ስሙ ባለፈው ምን አገኘው መሰለህ? ዳዊት አንድ ሚስት ለማግባት ብሎ 200 የወንድ ሸለፈት ቆረጠ የሚል አገኘው። ላሳይህም እንደ ገደሉ 200 ገደሉ ሰው ለንጉሱ አማች ይሆን ዘንድ ሸለፈታቸውን አምጥቶ በቁጥራቸው ልክ ለንጉሱ አቀረበ። ምናቸው እንትናቸውን ያኛውን ነገር የወንድ ልጅ ብልት ለጥሎሽ ያው ለጥሎሽ ወላሂ ይላል መጽሐፉ። ያው ከዛ በኋላ ከዚያም ሳኦል ልጅ ነው እንዳለት ይላል። ስለዚህ ምን ያደረገ ቆርጦ እንደዚህ አምጥቶ ለንጉሱ እንደዚህ ሰጠ። ከዛ በኋላ እቺን ያገባ ማለት ነው። እና እየቆጠሩ ነው አንድ ባንድ እንካ 200 ቁጥር ያው የእግዚአብሔር ቃል ነው ያጀማ። ወላሂ መጽሐፍ ሳሙኤል ቀዳም ዋናው የእግዚአብሔር ቃል መጽሐፍ ቅዱስ። እና በምን ተሸክሞት ነው የመጣው? እኔ አላውቅም፣ ግን ስማኝማ ዋናው ፖይንት ንጉሱ እኮ አምጣ ያለው 100 ነበረ። አይተፋው እዚህ ጋር ለንጉሱ የሚፈልገው 100 የፍልስጤማውያን ሸለፈት ነበር አለው። ዳዊት ለአንተ 200 ያደረገው ታውቃለህ? እኔ እንጃ እንግዲህ ለሁለት ካረግን ያላገኝ አላውቅም። እስቲ አንተ እዚህ ጋር ሳኦል ዳዊትን ንጉሱ ለልጁ ካንተ የሚፈልገው ጥሎሽ ጠላቶቹን ለመበቀል 100 ፍልስጤማውያን ሸለፈት ነበረ ያለው። እሱ ስንት አደረገው? እሱ 200 አደረገው። 200 ለምን ይመስልሃል? ምናልባት ጀግንነቱን ሊያሳይ ይሆን? አይደለም። እስቲ ምናልባት ምን እንደሆነ ያው እዚህ መጽሐፍ ላይ ምን ብሎ አስቀምጠዋል? the number was double ዳለ ቁጥሩ ደብል እጥፍ የተደረገው 200 የተደረገው partly to show his respect and attachment to the queen to the princess አለ ለልዕልቲቱ ለፍቅረኛው ያለውን ፍቅር ለመግለጽ ነው። 200 ወንድ የቆረጠው የምናውቀው የኢትዮጵያ ወንድ አበባ ቆርጦ ለሚስቱ ይሰጣል። ግን የእግዚአብሔር ቃል የእግዚአብሔር ጸሐፊ የመጽሐፍ ቅዱስ ጸሐፊ ልበ አምላክ እግዚአብሔር እንደ ልብ ያለው ነብዩ ዳዊት የኢየሱስ አያት ምንድን ያደረገው 200 እንትን ቆርጦ አመጣ ይላል። ይሄ ደግሞ የእግዚአብሔር ቃል መጽሐፈ ሳሙኤል ቀዳማዊ ዋናው መጽሐፍ ቅዱስ ላይ ነው ያለው። ያው ሁላችሁም ሄዳችሁ ቼክ አድርጉ ከፈለጋችሁ። ምን ይምራል ታስገባኛለህ? እስካሁን ያልከው ሰላም አለይኩም። አንዴ ለወጣ ሰርሃና ይቅርታ ወጣ ሰማኝ ይሰማል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ነገ አላህ ሱብሓነሁ ወተዓላ ፈቃዱ ከሆነ 9ኛው ቀን ነው የአሹራ ማለት ነውና 9ኛው ቀን ሮብ ነው እና ጾሙ ነገ ጾሙ ያላህ መልእክተኛ አለይሂ ሰላም በህይወት ብኖር ኖሮ ጾመው ነበር ብለዋልና ነገ ኢንሻአላህ ትልቅ አጅር ያለው ጾም ስለሆነ ነገ ጀምራችሁ ነገ 9ኛውን ቀን ከዛ በኋላ 10ኛውን ቀን መጾም ትችላላችሁ። ወይም ደግሞ 9ኛውን ቀን እና 10ኛውን ቀን እና 11ኛውን ቀን መጾም ትችላላችሁ። 10ኛውን ቀን ብቻ መጾም ትችላላችሁ ማለት ነው። እና ነገሩ ቢጀምራን ከዛ ሐሙስ አርብ ማለት ነውና እንዳያመልጣችሁ ለማለት ነው። አላህ ይፈቅድ። ኸይር ጀዛኪላሁ ኸይረል ጀዛ። ቅዱሳን ወቅዱሳት ፕሮግራማችን በደመቀ ሁኔታ ቀጥሏል። አሁን ኢንሻአላህ ማስታወቂያ ፕሮግራማችን በዚህ መንገድ ቀጥሎ ሁላችሁም ሼር ኮፒ ሊንክ ማድረግ አትርሱ። ማስታወቂያ ለስራ እንዴ አንተ ምንድነው? ማስታወቂያ ሲመጣ ኮሚዩት ተደርጎ የሚደመጠው እንዴ ምን ነካ?
ህፃን እያለ ረሳኸው እንዴ? እሺ። ስለዚህ ሁላችሁም ጀዛኩምና ታብታብ አድርጉ እና እዚህ ጋር ማስታወቂያ ደግሞ አንደኛ ማስታወቂያ የኢብራሂምን አካውንት እባካችሁ ፎሎ አድርጉ። ፎሎ ሲደረግ ፎሎ እየተነሳ ስለሆነ ደግማችሁ ቼክ አድርጉ። የመደመር ምልክቱ አንጉ። ሁለተኛ ደግሞ አላህ ካለ እኛ 1 ሚሊዮን ፎሎ ልንገባ የቀረ ኦልሞስት ወደ 35,000 ፎሎወር ነው። ስለዚህ ሁላችሁም ፎሎ አድርጉ፣ ፎሎ አስደርጉ። ኢንሻአላህ በዚህ ሳምንት ፕሮግራም አዘጋጅተን የሆነ ሰርፕራይዞች የምንነግራችሁ ይሆናል። ፕሮግራሙ ሲደርስ እናሳውቃችኋለን። ሁላችሁም ካሁኑ ተዘጋጁ። 1 ሚሊዮን ደግሞ ሲገባ ተሰብስበው ወንድሞች ሁሉም ጋር ሆነን ያው የሁላችንም ውጤት ስለሆነ የዳዕዋው ፍሬ ስለሆነ ኢንሻአላህ እናከብራለን ማለት ነው። ወይም ደግሞ ፕሮግራም ነገር እናዘጋጃለን ማለት ነው። ጀዛኩሙላሁ ኸይረል ጀዛ። አላህ ያክብርልን። እንቀጥላለን። ዮኒ አሁን አውራ እስኪ እና አረብ ሀገር ያላችሁ እህቶች ደግሞ ካላችሁ እቃ የምትፈልጉ እህት ዘህራ ኦንላይን ሾፒንግ አላት። ቴሌግራሟን ጆይን በሉ። ዩዘር ኔም ላለላችሁ እየገባችሁ እቃ አዘዟት። እሺ እህት ዘህሩ ታውቋታላችሁ። ኦንላይን ሾፒንግ አላት ማለትም ልብሶች፣ ቁርአኖች፣ መጽሐፎች ሁሉም ነገር አላትና እየገባችሁ ቼክ አድርጉላት። ባረከላሁ ፊኩም። ዮናስ አለ። እሺ እግዚአብሔር የሰው ስጋ አስበልቷል ወይስ አላስበላም? ኦኬ ቶፒክን ቀየራችሁት እንዴ? እግዚአብሔር የሰው ስጋ አስበልቷል ወይስ አላስበላም? አንዴ በመሀል የገባ ጥያቄ ነው። የሰው ስጋ ማለት አልገባኝም። ይኸው የወንድ ልጆች እና የሴት ልጆች ስጋ ስጋ ሲባል ዝም ብሎ ስጋ ግዴታ ከስጋው መሄድ የለብህም። ስጋ ለምሳሌ አንድ ሰው ካማ ስጋ በላ ነው። እስቲ እሱን ደግሞ ነው ትንቢተ ኤርምያስ ምዕራፍ 19 ቁጥር 14 ላይ የወንድና የሴት ልጆቻቸውንም ስጋ አበላዋቸው አለ። ያው አበላዋቸው እኮ ካማ ማለት የሆነ ሰው አንድ ሰው ጓደኛውን አማ ማለት ስጋው እንደበላ ነው የሚቆጠረው። ስለዚህ አረ ለአላህ ብለው በሉ እኮ። እሺ ኢምራን ያንን ታሪክ አንተ ደግሞ ታሳይናለህ። ቀቅለው የበሉትን አንዴ እሱን ያሳይን። ቆይ አንዴ እሱ ደግሞ ያሳይናል። አንተማ እኮ አንተ ሀሜት ነው አልከን እኮ። ይሄ የማይሆን ነገር እኮ ነው። ስለምን ሀሜት ነው የምታወራው? ለምሳሌ አንተ እኔ የሆነ ነገር እያልኩ ከሆነ ጓደኛዬ የሆነ ነገር እያልኩ ከሆነ ስጋህን እንደበለ ነው የሚቆጠረው። ምክንያቱም እና እግዚአብሔር ነው ያሳማቸው። እሺ እግዚአብሔር ነው ያሳማቸው። እኔ ያሳማቸው እግዚአብሔር አለ እንዴ? እኔ ነኝ አለ። የወንድና የሴት ልጆቻቸውን ስጋ አበላዋቸው አለ እግዚአብሔር። ያው እኮ የት አለ እግዚአብሔር ያለው? እሺ እኔ ነኝ ብሎ ጠቀሰ። ኦ ማይ ጋድ በጣም ጥሩ። ስለዚህ አሁን ከዚህ እንጀምራለን ማለት ነው። ስለዚህ እንቀጥላለን። አቤት ጀምር፣ ችግር የለውም። ደስ ካለ አምጣ። ይሄ ነገር መጀመሪያ የተነገረ ነገር ነው። መጀመሪያ ማለት ትንቢተ ኤርምያስ ከመምጣቱ በፊት ኦሪት ዘሌዋውያን ምዕራፍ 26 ላይ የነበረ ነገር ነው። ምን አለ? እነዚህንም ድረስ ባትሰሙኝ አለ እግዚአብሔር ነው። እነዚህም ድረስ ባትሰሙኝ በትዕቢተኝነትም ብትሄዱ እኔ ደግሞ በቁጣ ሄድባችኋለሁ፣ ስለ ኃጢአታችሁም 7 እጥፍ እቀጣችኋለሁ። የወንዶች ልጆቻችሁንም ስጋ ትበላላችኋለን፣ የሴት ልጆቻችሁንም ስጋ ትበላላችኋለን። ይህን የተናገረውን ንግግር መቼ አፕላይ ያደረገው? እዚህ ላይ አፕላይ ያደረገው። በዚህም ስፍራ የይሁዳና የኢየሩሳሌም ምስክር ማነው? ምክር አፈርሳለሁ። አቤት ቀጥታ ስጋ ትሄድ አንተ ትበላላችሁ ማለት ና ችግር የለውም። ና አንድ በአንድ እናንብበው። እነዚህንም ድረስ ባትሰሙኝ አለ። ባትሰሙኝ አለመስማት ምን ማለት ነው? አዎ ልክ ነህ ብሏል። አዎ ልክ ነህ። እሺ በጣም ጥሩ። በትዕቢተኝነትም ብትሄዱብኝ አለ አይደለ? እኔ ደግሞ በቁጣ ሄድባችኋለሁ አለ። በምን ምን ነው ቁጣው? ቁጣው ምንድን ነው? በቁጣ ሄድባችኋለሁ፣ ስለ ኃጢአታችሁም 7 እጥፍ እቀጣችኋለሁ አላቸው። እውነት ነው። ቀጠልና ቅጣቱ ምንድን ነው? የወንዶች ልጆቻችሁንም ስጋ ትበላላችሁ፣ የሴቶች ልጆቻችሁንም ስጋ ትበላላችሁ አለ። ጥያቄው እግዚአብሔር ትበላላችሁ ያለው ሀሜት ነው እያልከኝ ነው ብራዘር? ይኸው እየበላችሁ አይደል? እንዴት ታዲያ እናንተ እግዚአብሔር ነው ማለት ነው። እግዚአብሔር ነው። ስለዚህ እግዚአብሔር አስበላን አምላክ ማለት ነው። አምላክ አስበላን ላይኩን አምላክ አስበላን ማለት ነው። ማሻአላ አምናሃል። ሱብሃነ ረቢ ሱብሃነ። ግን በሌዎቹ እናንተ ናችሁ። ላሳይህ። በሌዎቹ እናንተ ናችሁ። መጽሐፋችሁ ላይ ምን አለ? ላሳይህ እስኪ። ምንድን ነው የሚለው? እናንተ ላይ ነው እንጂ ንጉሱ እስኪ አንብባት። እቺ ምንድን ነው የምትለው? እስኪ አንብባት። እቺ ምንድን ነው የምትለው?
ቁርጡቢ 85ኛው ፔጅ ላይ እንደዚህ ይላል። እሺ ንጉሱ ቁጥር 85 ላይ እንደዚህ ይላል። ንጉሱ ምን ሆነ ይሻላል? እሷም ቆይ ሚውት አድርጓት ረበሽው አንዴ ሚውት አድርጉ። እርሷም ዛሬ እንድበላው ልጅሽን አምጪ፣ ልጄን ነገ እንበላዋለን አለችኝ። ልጄንም ቀቅለን በላ ነው። በማግስቱ እንድበላው ልጅሽን አምጪ ስላት ደበቀችብኝ አለች። ልጄ ምን አደረግ ነው? ቀቅለን በላ ነው ይላል። ላይኩን አንተ ምን እየተከናወነ ያለው? እግዚአብሔር ቀቅሎ አስበላቸው ልጃቸውን። ይፈቀዳል እኮ እያለ በ85ኛው ፔጅ ላይ ቁርጡቢ ብታይ እናንተ ይፈቀዳል ነው የሚለው። እንዴ ምንድን ነው ላይኩን እዚህ ጋር እግዚአብሔር ቀቅሎ ያስበላው ምንድን ነው? ቀቅሎ ያስበላው ህፃን ልጅ ምንድን ነው? ጥብስ አድርጎ ማለት ነው። ያንተ መመለሳችን መጀመሪያ ጠይቀውኛ ና እነዚያ የካዱትን ባገኛችሁ ጊዜ ግደሏቸው። እሱ ይከፈት ደግሞ እሱ ይከፈት ወክበር እሱ ይከፈት። እስቲ ሃሌሉያ ሃሌሉያ ኢምሩ እስቲ አንዳንድ ጥቅሶች ሃሌሉያ እስቲ ኧረ ቆይ ሃሌሉያ በል እስቲ መጽሐፈ ሳሙኤል 15 የሰራዊት ጌታ እግዚአብሔር ይላል። ሚውት እያደረጋችሁልኝ እባካችሁ ሚውት አድርጉልን አንዴ። የሰራዊት ጌታ እግዚአብሔር እንዲህ ይላል። ሃሌሉያ ኧረ ቆይ አንዴ ሚውት አድርጉልኝ ይሄን ልጅ አንዴ። ኧረ እናውራ አንዴ። ጊዜ ጫንቃቸውን ባልመጡ የሚያረግ ሰው የለም። ኧረ ሚውት ብቻ አድርጉ ጊዜ ምቱ አለወክበ በቃ ሃሌሉያ። እስቲ እንቀጥል። ሃሌሉያ ወረደ። ምን አለ? እስራኤል ከግብፅ በወጣ ጊዜ አማሌቅ በምድር እየተቃወመ ያደረገበትን እበቀላለሁ አለ እግዚአብሔር። በቀለኛ አምላክ ማለት ነው። አሁንም ሄደ አማሌቅን ምታ፣ ቀጥቅጣቸው፣ ይዘ ያላቸውንም ሁሉ ፈጽመ አጥፋ፣ ምንም አትማራቸው። ወንዱን 1 ሴቱን 2 ብላቴናውን 3 ሕፃኑን በሬውን እነዚህን ማለት ነው። እነዚህ አያችሁት? ይህንን አያችሁት? በሬውን። ከዛ ደግሞ ሌት አለ ምንድን ነበር? በግ ደግሞ አለ፣ ግመል አለ፣ አህያም አለ። ጋይስ አህያ ጀለስ። እሺ አያሙ ላይ አለ። በጣም ነው ተመቻችሁኝ። ግን አለ ዋለው እኮ በዚህ አንታማ አቤት ቀጥሉ። ኢብራሂም እኔ እንኳን ስለ አሸባሪዎች ላወራ ነበር። ሁለት አሸባሪዎች ነበሩና ስማቸው በጣም እንትን ያለ ነውና ለዛ እንደ ሳኦል ማለት ነው። እንደ ሳኦል አይነት አሸባሪው ነው የምትለኝ? ህፃናቱን የገደለው ሳውላ እንደ ሳኦል አይ ሁለት አይደለም። ኖ ኢብራሂም ረስተዋል መሰለኝ እንጂ ሁለት አይደለም። ወደ 5 ናቸው። በ5 ናቸው ዋናዎቹ እነዚህ ናቸው። 5 ናቸው። ማስረጃ እናያለን። ኢምራን ከይቅርታ ማስረጃ ይኖራል አለ። ማስረጃ ያው እዚህ ጋር ምን አለ? ስለ ሽብር ነው እንግዲህ። ሽብር ተመልከቱ። እሺ ያው መጽሐፍ ቅዱስ ሲከፍተው ምን አለ? እዚህ ጋር ዝም ብዬ ስከፍተው ህፃናቶች ይዞ በአለት ላይ የሚፈጠፍጣቸው የሚፈጠፍጣ በደንብ መነጽር የሚያስተኛቸው አንተ ኧረ በስንት ሰዓት አንብብ። የሚፈጠፍጣቸው ነገር መጽሐፍ ላይ ሊኖር አይችልም እንደዚህ አይነት ነገር። ያው መጽሐፍ ቅዱስ ያው ማይ ጋድ ህፃናትን እንደዚህ ይዘህ እንደዚህ አበበ ኢምራን ወይ በጣም እኮ ነው ግን ፈታ የምታደርጉኝ በእውነት። እኛ ራሱ ፈታ እያልን ወላሂ ደንግጣን ፈታ ብለናል። እናትን ወላሂ አትበል፣ አንተ አትመል፣ በውሸት አትመል። ወላሂ ፈታ እያልኩ ነው። አላህ ከታምን ይደግፋል ንገረኝ። አላህ ከታምን ይደግፋል እንዴ? አላህ ከታምን ይደግፋል እንዴ? አላህ ውሸት እግዚአብሔር ይደግፋል። እኔው ውሸታችን ይደግፋል እኮ ለዛ ነው። አንተ አቁማ። እግዚአብሔር ይደግፋል። እኔው ውሸትን ኢምራን ነገሩ ወይ አላህ ቅንጭላት የለውም አይሰማኝም ብለህ ነው የምትዋሸው?
እግዚአብሔር መቀመጫ የለውም ብለህ ነው? እንደዛ ነው። ምቷቸው ቀጥታ ስለሌለው አለ አይሰማህም። ለዛ ነው አሁን ወደ ትድል ገባ ማለት ይሄን ያላችሁ ክርስቲያን ሲከብደው። ስለዚህ እግዚአብሔር ጭንቅላት ስላለው የሰማ ማለት እኮ ነው። እግዚአብሔር ጭንቅላት ስላለው ሰማ። ማሻአላህ ኦኬ። ሂደን ጭንቅላቱን አምለካ እንደዛ ከሆነ ቆይ እናጣ ማስረጃ እንደ ቆይ ንክፈት መጽሐፍ እስከምታወጣ ድረስ ይምሩ። አንድ ነገር ልናገር። እግዚአብሔር ረዥም ምን አለ መሰለ፣ በረዥምና ከፍ ባለ ዙፋን ላይ ተቀምጦ ይላል። ጸጉር እንደ በረድ የነጻ እንደ ስርዶ ሲንቆ የከበረ እሱ አንድ ቅዱስ ነው ይላል እግዚአብሔር። እንዴት አይነት በረዶ ውስጥ አልገባኝም። ነጭ ያው እንደዚህ ሀጫ በረዶ ያው ያሳይ ፎቶ አለኝ። ሀጫ በረዶ አዎ፣ ያው እንደ ሰዲያው አታዩም? እዚህ ጋር እንደ በረድ የነጻ አይሃ። ኦ በጣም ከባድ ነው። አንዴ እሺ፣ ቀጥል። ስለዚህ አበበ አምላክህ ማሻአላ የሰማ አናት ስላለው ነው ማለት ነው። እንደዛ ብለህ የምታስብ ከሆነ ማለት ነው። ኮሜንት ጻፉ ቢላህ አለይኩም እናንተ ደነገጥኩ። ኢምሩ አንድ እንትን አለኝና እኔ ደግሞ እስቲ ሌላ ደግሞ ምን አለ መሰለ፣ እግዚአብሔር ትንቢተ ኢሳይያስ ላይ ደግሞ መንጋውን እንደ እረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል አለ። ብብት አለው እንደ እግዚአብሔር? አዎ ላሳይክ እስቲ ያሳይኝ ከይቅርታ ጋር ምን አይነት ብብት ነው? ቄሶቹ ዋናዎቹ የመጽሐፍ ቅዱስ በራጆቹ ማለት ነው፣ የስላሴ አስታቂዎቹ ምን አሉ? አዎ እግዚአብሔር እዚህ ጋር እንደተናገረው ብብት አለው አሉ። ማስረጃ ደግሞ ያው እዚህ ጋር መጽሐፈ ሙስሊም ካለ ማስረጃ ያወራም። ያው መጽሐፈ ሚያድ እንደነ የሚለው ብብቶች ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። ምን አካል አላቸው? ብብት አላቸው ይላል። ያው እዚህ ጋር ኢብን ራሱ አለ። ያው እዚህ ጋር አለ መሀል ላይ እዚህ ውስጥ አለ። ያው ኢብራሂም እና ብብቱ ይመለካል እያልከኝ ነው? ያለው ነው የሌለው ነው? ቆይ አበበ ጸጉር አለው ወይስ የለውም ብብቱ? ወይዬ የማን? አዎ ጸጉር አለው ብብቱ ወይስ የለውም? አይ መበሻሸቁን ተውና ማለት ነው። እና አንተና የጀመርከው አትጀምር። ስርዓት ያዝና አውራ። በቃ ስርዓት ያዝና ነው። በቃ ችግር የለውም። ምን ይላል? ሞት አልጋ እንዴ ተአደብ። አያችኋ ሲሳደብ የነበረውን አደብ እንዲገዛ ነው ያደረግነው። ሌላ ጊዜ ምላስህን የምታስረዝም እንደዚህ መጽሐፍ የሚከፈተው እሺ፣ ስርዓት ያዝ። ሙስሊሞች አምላካችን ላይ የማንለው ነገር ደግመህ ካልክ እንደዚህ መጽሐፍን ከፍተህ እናስተምርሃለን። አያችሁ አደብ ገዛ እኮ። ይቅርታ በስነ ስርዓት አወራለሁ አለ። አሁን ቀጥል።